ዛሬ ደግሞ አብል ድራማ ይዤ መጥቻለሁ። በባለፈው እንግዲህ የጸጉር የኩኩሻን ጸጉር ወስዳ ልታስመረምረው ነበረና ወደ ዘርዋ እና ዛሬ ደግሞ ቀጣይ ይዤ መጥቻለሁ። ዩቲዩብን ላይክ ሰብስክራይብ ያደረጋችሁ አበረታቱኝ። መነኔን ካትገደልኩ ብላ እንግዲህ ኩኩሻ ብላ ይዛ መታለች እና እና አዝራም እንግዲህ ወደ የአብል እናት ሚሳ ተጋብዞ ሊሄዱን ሁላችሁም ካልመጣችሁ ይቀየማችኋለሁ ብላለች ሴትዮ። ድረስ ብለን እንመለሳለን አለ። አብልም እንግዲህ ውዳ ባለቤቴን አያት እንዴት እንደዘነጠች አለና አዝራም በእርግጥ ያቺ ሴት የእኛ ዝምድና ሳትፈልግ አትቀርም። እሺ በቃ እንሄዳለን አላና አዝራና አብልም እንግዲህ ቆሞ እየተነጋገሩ ነው። ደስ ብሎታል። አዝራ ሚስቱ ዘንጣለች። እኔ እንዴት ነው የተስማማሽው? በመኪና የገጨችሽ ሴትዮ ቤት አለ። በዕልምሽ አይተሽ እናትሽ ስለመሰለችሽ ነው አለና ልቤ ለእሷ ሰብሰብ ስል ነው የምታወቀኝ። ለምን እንደሆነ አላውቅም። ስንደርስ ሁሉንም ነገር እናያለን። አካባቢውን ማቆ ይመስለኛል። ኩኩሿ እሷ የላከችልኝ ከአዲሷ ቤተሰቦቿ ጋር ኩኩሻ የምትኖርበት ቤት ይመስለኛል። ብቻ የሆነ ጥሩ ስሜት የተሰማኝ አይደለም። የኩኩሻ እናት ወይዘሮ አና እንዳትሆን ብዬ ፈራለሁ አለና አዝራ እሺ በቃ ስንደርስ ሁሉን ነገር እናያለን። እኔ የምልሽ አባዬ የት ሊሄድ ነው አለና ነኖም ወደ ማር ቤት ሄደችና ውይ ወይዘሮ አና ስራውን ትቼብሽ ሄድኩ አይደል? ምን ነው ችግር አለ እንደ የራሴ እንደሚሰራ ነግሬሽ ለአጸዳ ወንድም ደውዬ ነበረ። አጸደን ይዘሽልኝ ነይ እግሯ ስር ወድቄ ይቅርታ ሊጠይቃት ብዬ ነግሬው ነበር አለች። እሱም ለራት እየጠበቃት ነው። እኔ እሷን እዣት ቢወጣ ቅር አይልሽም አይደለ አለችውና እሺ እነሱ መነጋገራችሁ ነው ችግር የለም አለችውና አቶ እስክንድርም እንግዲህ ዘንጦ ወጥተዋል። ሊሄዱ ነው። እንዴ ያለፈ ነገር አለ እንዴ? ሁለታችሁ ሀሳብ ጨልጥ ብላችኋል እኮ ምን ሆናችሁ ነው አለና አቶ እስክንድር እኛም ግራ ገብቶናል። ኩኩሻ ምን እያሰበችና ምን ላይ እንዳለችው ግራ ገብቶናል አለ። ይልቅ አባዬ ማርዳ ከ3 ቀን በኋላ ወደ ማርዳ ትሄዳለች። እባክን ስራ ሁሉም ነገር አድርግና አዝራ ያቺ ምስኪን ልጅ ባንኮክ ሁነኛ ሆስፒታል ተገኝተው አለና እሷም ለመዳን በጣም ጓጉታለች አለችና አብል የጉድፈቻ ነገር ከሕክምና በኋላ ይደርሳል ብዬ ነው አባዬ አለና እኔ ምንም ማድረግ አልችልም። ስለ ኩኩሽን ስለ እሷ ያለ ነገር ምንድን ነው? አዲስ ነገር ስለ እሷ ንገሩኝ እስቲ አለና አቶ እስክንድር አለና አሁን እነሱ ለባብሶ ተነስተዋል። እንግዲህ ሊሄዱ ነው። ወይዘሮዋና ቤት ትልቁ ዳቦ ልጥ እንዳይሆን ዛሬ ምንድን ነው ጨለማ ውስጥ የተቀመጥሽው? ጉድ እኮ ነው። ምን ፈልገሽ ነው የመጣሽ? አጸዳ እኮ ጓሮ ናት። መቼም በሰላም የመልሳቸው ብዬ አልመርቃቸው እና ዝረ እየመጡ ይሆናል። ካወቁ አወቁ ነው። ምን ማድረግ ይችላል? ትበሳጫለች ብለሽ ነው አደለ የምትጸባረቅብኝ አለች። ሁለተኛ የራት ልብስሽን ልበሹ የኔ ቆንጆ። ሁለተኛ እዚህ ግቢ ውስጥ እስከ መጨረሻ ድረስ እናቷን የወሰድኩባት ልጅ ፊት ለፊቷ ልጋፈጥ ነው አለችው። ነው እሺ
ለማንኛውም ሂጂ በቃ አንቺ አለችውና ወይዘሮ ዘነቡ እንግዲህ ከአጸደ ጋር ልትወጣ ነው። ይኸው እዛ ጋ እስክንድር እና እስክንድር ከመጡ እሷንም ያውቃቷል እዛ። ኩኩሻም እንግዲህ በጣም ተደናግጣለች። ውሸት ማለቃ የሌለ ውሸቴ እንዴት ነው ማረገው አለች እና መኪና ክላስ ስትሰማ እንግዲህ ተደናግጣ ነው የወጣችው። እዚህ አካባቢ ነው ሎኬሽኑ የተላከል አለና እዚህ ጋ ነው አለውና መኪና ስነዳ የነበረ እስክንድር ነው እስክንድር ነው መኪና ስነዳ የነበረው። እንግዲህ ሁሉም ከመኪና ወርዷልና ይህንን አላምኑም። ምን ነው ችግር አለ እንዴ? የኩኩሻ ቤት ያልኩሽ እኮ ይሄ ነው አለና ሀብል ራሷ ፈዛዛ ናት። አብሮ አደገን እንዴት ነው የማታውቀው? አና አለና እንዴት ናችሁ አለናችና ሁሉንም ሳለ ቤቷን አልተሳሳትኩም አይደል? ይሄ አንቺ ቤት ነው እርግጠኛ ነሽ? ችግር አለ እንዴ? ያቺ ልጅ ኩኩሻ ሀብል እዚሁ ነው ያለችው አለና ኩኩሻን ታውቃታለህ እንዴ? ምን ለእስቲ ለማንኛውም ነው ወደ ውስጥ አለና አለችውና ወደ ውስጥ ገብቷል። እንግዲህ ለምሳ ነው የመጡት። ትልቁ ዳቦ ሊጥ ሆነዋል ዛሬ። ቼርስ መነን እያለች ነው እንግዲህ እነ መነን እየጠዘጠዙ ነው። ድራፍታችሁ እየገለበጡ ይህን ይደርሳለሁ። አሁን ራሱ እኔ ስጋት ውስጥ ገባው። መነን አትጨነቂ ይሄን ጀለጥ አርግበት አለችውና ያኔ ቤቱ ተደበላልቆ ሊሆን ይችላል አለችውና ኩክሻን ዝም ብዬ ሲያየው ጮሌ ነገር ትመስላለች ከኛ የበለጠ። አንዳንድ ጊዜ ሳስበው ጅል ነው ያለች አለችው። ይሄኛን እንደተጠብቃ የሴትዮን ንብረት ልትጠመቅ ዲኤንኤ ይባላል የእኛና የእሷ መካከል አለችው። ሆነ ነገር ቢፈጠር ኑሮ እስካሁን ትደውልልኛለች አደል አለች። ባክሽ መነን ዝም ብልሽ አሁን መጨናነቁን ተዩና አረፈሽ ወጣች አለቻትና ምን አለችው። ሊጠይቃት እንደ ምን እንደተፈጠረ አንቺ ሴትዮ አብዶሻል እንደ አሁን ደግሞ ደውለሽ ድምፅሽ ስሰሙ ምን ይባላል አለችው። እንደምልሽ ከሆነ ዝም ብለሽ አርፈሽ ጠጪ አለቻትና እህቴ ተጨንቀሻል አደል አለቻት ትንሿ ልጅ። አይ አልተጨናነቅኩም እንግዲህ አትፈረደሽ አደል እህቴ አትፍሪ አይዞ ኩኩሻ አለችና አብል አይዛ ደነገጡ። ሁሉም ደነግጧል። ኩኩሻ ደግሞ እዚህ ምን ታደርጋለች? ወዘራና አለና አቶስክ አንደኛ ልጄ እሷ ናት አትይኝም መቼም አለና ትተዋወቃላችሁ እንዴ? አዎ እንተዋወቃለን አለችውና አጋጣሚ በጣም ይገርም ከአብል ጋር አንድ ሰፈር ነበር ያደግ ጎረቤታሞች ነበር። ደነገጠች ኩኩሻ። የእሷም ስም አብል ነው አለችውና የእሷም ስም አብል ነው ሙክሼ ናት አብል ናት ስሟ። በጣም ተደናግጣለች። አጋጣሚ በጣም ነው የሚገርመው ነው ቁጭ ብለዋለችና እንግዳችን ስለሆናቸው በጣም ደስ ብሎኛል ነው ቁጭ ብለው ኩኩሻ ከነ መጨረሻ እንዴ በምን እናት ብቻ እህቷም ጭምር ነው እንጂ ያገር ነው ግቡና ቁጭ ብሉ ግቡ አለችው ነው ወዘናዋን። አይ የሚገርም ነው ግን ይሄ ሁሉ የዘነቡ ስራ ነው። እንዴ አጸደ ብዙ ጠጣን እንዴ 4 ሰው ሆነሽ ነው የምትታይ። እኔ ገና አንቺ ነጠላ ብጤ ነገር ነሽ አለችውና አይኔ እየሰደብሽኝ ነው አለቻትና ይሄቺ ኩኩሻ ቅዳሴን ካበላሸችብን አለቀልን። በቃ ዛሬ በዛ ማደሪያ የለንም። አሁን ለምንድን ነው እስር ቤት ማንገባ አለችና አንቺ እኔ ተጨንቄ ያለው አንቺ ያሸፋልሽ አይደል? ለምንድን ነው ጥንዝዝ
ብለሽ ሰከርሽው አንቺ ራስሽን አትጠብቂውም ነበር አለችና ነገ አስታውሳለሁ ዛሬ ላይ ቁጭ ብዬ ነገ ምን እንደምፈጠር ባላቅ ማለት ነው አለች። አይዞሽ አይዞሽ መነንዬ አንቺ ብቻ ዘና ፈታ ደልቀቅ ይበይልኝ መነንዬ አለች። አንድ ጥያቄ ልጠይቅሽ፣ ይሄ ሁሉ ነገር አዘን ገንዘብ አለሻ? ይሄን ሁሉ አዘን ይሄ ወይዘሮዋና ከደረሰች ይቺ ምድር ራሱ አትቀበለኝ። ወይኔ ጉዴ ጉዴ ፈላ፣ ወይኔ ጉዴ ፈላ፣ ወይኔ ጉዴ መነን ጉዴ ፈላ። ወይኔ ጉዴሽ ፈላ መነን። የዘፈኑ ነው የሴት ከረም ግን በጣም ነው የሚያስጠላ። ቼርስ እየጠጡ ነው እንግዲህ እነሱም እንግዲህ አሁን ከዛ ቤት ወጥቶ የመጠጥ ቤት የሆኑ እነ እስክንድር ስለሚያውቃቸው ነው። ወይዘሮዋና በጣም ደስ ይላል አለውና አቶ እስክንድር እንግዲህ የመረቅ ምግብ ሲበሉ አላየንም። እንግዲህ መጸዳጃ ቤት ደርሽ እኔ ላሳይሽ እችላለሁ አለቻትና እህቷ እኔ ይዤሽ ሄዳለሁ አለቻትና እንግዲህ ፈርታለች። ኩክሻ ከሙጤ አማካኝነት ነው እኔና እሷ የተው አንቺም ነግራሻለች ማለት ነው እንዴ አለና አዎ በጣም ነው ያዘንኩት። ከዛ በፊት የሆነ አጋጣሚ ነበረ የተዋወቅነው። ያ አይገርምም? እኔ አይገርምም? የእህቴ ጓደኛ መስለኝ ነበረ አለች። ይሄንን የሚያክል ቀለበት አርጌ የያየሽኝ አለና አረ እኔ ቀለበትን አላየሁም ፌቲክ ብቻ ነው ያየሁት አለችውና ሀብል እንግዲህ ሽንት ቤት ገብታ እጇን እየታጠበች ነው። ኩኩሻን መታል አጠገቧ ቆማለች። አንድ ቀን ለብቻችን እንደምንነጋገር ገምቼ የተጨነቅሽና የተረበሽ ትመስላለች። እኔ አይገርምም? ግን እኔም እንዴት ነው ይሄ ሁሉ ስምሽን ብቻ ነው የወሰድኩብሽ። ለእሱም ደግሞ በጣም ይቅርታ። ይሄን ነገር እንዴት በአንድ ነገር ሆነ? ስለዚህ ጉዳይ ልነግርሽ ነበረ። ዘነቡ እንዴት አደርጋ ይቅርታ እንደምትጠይቅ አላቅም አለና አዝራም እንግዲህ ቤተሰብ እንደሌለት አላቁም ነበረ ከመጀመሪያ ጀምሮ። እኔ አሁን ከመጨረሻ ቤተሰቦቹን ኩኩሻ ቤተሰብ እንዳላት እኮ ማቆ ያሳደገቻት ሴት ነበረች እኮ። እኔ ስለዚህ ነገር ምንም አላውቅም። ኩኩሻ በቃ በጣም ድብቅ ናት። ስላሳዳጊ ምንም የተናገረችን ነገር የለም። አሁን ነገር ላይ ስለተረዳሁት ያልነገረችን ሴትዮ ክፉ ነገር ትመስላኛለች። እኔ ክፉ መሆኑን ከረፈደ በኋላ ነው ያወቅኩ። ያቺ እርጉም እናትሽ ኩኩሻ ለአቤል ያቺ እርጉም ሴትዮ ዘነቡ ቤት ነው የሄደችው። እናቴ ከውጭ ሰጡ። ለምንድን ነው ዘነቡ ቤት የሄደችው? ያው ስለ እኔ ለመጠየቅ ነው። የኩኩሻ አሳዳጊ ወላጅ እኔ ነኝ። አሁን ከኛ ጋር ነው የምትኖር። እንዴት አንቺ ግን ይሄን እሺ ብለሽ ተቀበልሽው? ዜድ እግሬ ላይ ስትወርቅ በጣም ነው ያዘዘነችኝ አለችና ከኔ ናሙና ወስዳለች። መርመራው ለማድረግ ዝግጁ ነን። አሁን እናቴ እንደሆነች ውስጤ ነግሮኛል። እናቴ እንደሆነች እናቴ ናት። አቤል አና እናቴ ናት። ያች የእውነት ይቺ ዘነቡ የሙላ ሴትዮ እንዲህ ማድረጓ እኔ አላምነው አለችውና የኔም የእናትነት ፍቅር በሷ አገኘው ይመስለኛል። የእናቴ ባትሆንስ ብዬ ደግሞ በጣም ያሳስበኝ። የስሜ ነገር ግን የከነከነኝ ነው አለችውና አብልም
እቃ ማጠቡንም አላገዝኩሽም። አልቅሰሽ ነበር እንዴ አንቺ? በፍጹም ለምን አለቅሳለሁ? የራስ ምታት ሊሆን ይችላል አለች። ጉንፋን ቢጤ ሊሆን ይችላል። ዘነቡ እስካሁን አልገባችሁም እንዴ? እዛው ነው ማደረዋ ነው ወይስ? አዎ ቴክስት አደርጋለኝ ነበር ግብዣ ላይ አንቺ ሳዩ ሁሉም የተደነገጡ ይመስላሉ። ያልጠበቁት ነገር ሆኖባችሁ ይሆናል። እኔም ሳችሁ በጣም በተለይ አብልን ለምንድን ነው ከሁሉም ለይተሽ አብል አልሽው? ከሁሉም በፊት ማቆ እሷን ስለሆነ ማዕል ቅድም ቀን ላይ የመጣ አዝራን ከሱ ጋር ያላችሁ ምንድን ነው አለችውና በህፃኗ ምክንያት ነው እዚህ ድረስ የመጣን። ቤትሽን እንዴት አውቆ ሊመጣች? የሆነ ጊዜ ላይ በመኪና እዚህ ጋር አውርዶኝ ነበረ አለ። ግን እኮ የኛ ለሰፈሩ አዲስ ስለሆነ